ሊገናኝ ቻለ ከሱ ጋር? እኔ ምን አደረኩኝ ታዲያ? ቤት አይደለም እኮ ከውጭ ነው የመጡት። ከውጭ ነው አብረው የመጡት። እትዬ ምንድን ነው የተደፈረው? ምን ተባብለዋል? አንቺ ንገሪ። ባለቤትሽ አይደለም ታሳሪሽ ነው። እስረኛሽ ነው። ታሳሪሽ ነው። እዚህ ቤት ሰራተኛ ነኝ። የቤቱ ባለቤት መጠየቅ ትችላለህ። ከዚህ በላይ አንተ ቆይ ምንድን ነው የበደልኩሽ? ምንድን ነው ያደረኩሽ? የሰረቅሽው ሁላ እዚህ ጋር አለ። የምታወራው አንተ ምንድን ነው? አማርኛ ነው እያወራሁ ያለሁት። ይሄ ልጅ ተቸግሮ ብር ስለምን ነበር ሰውም የለኝም ህይወቴ ጎዳና ሆኗል። እዚህ ጋር አስጠግተውኝ እየለመንኩ ነው የምኖረው ብለኸኝ ነበር። ምንድን ነው የምትለው? ቆይ አንተ እሱ እኮ ለህይወቱ እየታገለ ነው ያለው ማለት እና የምትወጪ ከሆነ ይሄ ልጅ ስለምን አላየሽው? ወይም ደግሞ አረፍት ነስቶሻል? የምትደብቂው ነገር አለ? ማኔ ባለቤቱ ናቸው እንዴ? ምንድን ነው የምትለው? ቆይ ምትይናት እኮ ብቻ ለምትኖሩ እርግጠኛ ነው? ብቻዬን ነው የምኖረው። ለምኜ ነው የምታደረው። እዚህ ጋር ስራ ምናምን አትሰራም? ማለት ስራ እኮ ብትሰራ ጥሩ ነው። ስራ የለም፣ ያመኛል ደግሞ። ምን ነው? ትንሽ ውስጤ ደህና አይደለሁም። በጣም የሚያመኝ የጤና እክል አለብኝ። ምንድን ነው ማለት? በህክምና አልታየኸው? ታይቼው ብዙም አይድንም አሉ። መድኃኒት ሰጥቶኛል። ለመድኃኒቱ መጃ እንዲሆነ ብዬ ለምን ብቻዬን ስለሆንኩኝ ማንም የሚረዳኝ የለም። ረዳ ብዬ ነው እንዲቀምለም ነው። አንተን የመሰለ ወጣት እንዴት የሚረዳ የለም? ጓደኞች የሉም፣ ቤተሰብ የሉም። እንደው ከቤተሰብ የማይፈጠር ሰው አለ ብለህ ነው ወይስ ምንድን ነው? ምን ተፈጥሮ ነው? ጣልተውክ ነው ወይስ ምንድን ነው? ስትታመም ማንም አይፈልግም። ገብቶሃል? ስትታመም ማንም ሊቀድምም አይፈልግም። እንዳልኩ ትንሽ ያመኛል። መዳኛ የለውም? ሐኪም ቤትም ሄጄ ነበር፣ ግን ብዙም አይደለም። ሊረዱኝ ሞክረዋል እነሱም፣ ግን በቃ መድኃኒት ሰጥተውኛል። እሱን ውሰድ ብቻ ነው ያሉኝ። ማን አሳከመ? ራሴ ነኝ ያሳከምኩት። ራሴ ለምኜ ባገኘሁት ገንዘብ። ከመቼ ጀምሮ ነው የምትለምነው? ትንሽ ቆይታለሁ። አንድ 3 ወር 4 ወር ሆኖኛል። 3 ወር 4 ወር እንደዛ ሆነኝ። ግን አለባበስ የሚለምን ሰው አትመስልም። ማለት አምሮብሃል ማለት ልብት ጠዋት ነው አንድ ሰው መጥቶ ይሰጠኝ። ሰው ግን አሁን አምኖ ገንዘብ ይሰጣል? እንደዚህ አምሮብህ ፀጉር እንደዚህ ተፈርዞ ምናምን ሰው ያምናል? አዎ ያው የሚያቀኝ ሰው ያምነኛል። የማያቀኝ ሰው ሲሆን ነው እንጂ ያምነኛል። ልብስ ምናምን ሰው ስለሚሰጠኝ ነው። ሰው ይሰጠኛል፣ ለዛ ነው ልብስ። የሚያቀኝ ሰው ሲሆን ያምነኛል፣ ለዛ ነው። ትንሽ እንዳልኩ መግባባትም ያቅተኛል ከሰው ጋር ትንሽ ያመኛል። ሰው በጣም ድምፅ ሲወጣ ቁርጥ ይላል። ምን ሆነ? አዎ ትንሽ ከዲዴ በኋላ ነው እንደዚህ በሽታው ነው መሰለኝ። እኔ አላውቅም። ከዲዴ በኋላ ነው በሽታው ማለት። ሆስፒታል ሄደህ ተመርምረሃል? በሽታው ምንድን ነው አሉ? እነሱ ምንም ሊነግሩኝ ፈቃደኛ አይደሉም በሽታውን። ግን በቃ አእምሮ ትክክል አይደለም ነው የሚሉኝ። አእምሮ ትክክል አይደለም? አእምሮ ነው ጤና ችግር ያመጣብህ አእምሮ ነው ይሉኛል። ውስጤ ልክ አይደለም። በጣም በቃ በጣም ታመማለሁ። ሌሊትም ደህና አይደለሁም። አይዞህ እንደምን ይኸውልህ፣ እኔ ጋዜጠኛ ነኝ። ሰዎች ስለአንተ የሆነ የነገሩኝ ነገር አለ። ወጣት ሆነን ካልተረዳዳን መቼ ልንረዳዳ ነው? ሰው በህይወት እያለ በቁም እያለ ካልተረዳዳ መቼ ሊረዳዳ ነው? እኛ እንደዚህ አይነት ቁጭት አድሮብን ነው ያመጣነው እና ብር ሄደ እና ይህን ብር ከዚህ በላይ እንዲበዛ እኛ በጉልበት ሰርተህ ራስን ቀይረህ እንድትታይ እንፈልጋለን። የመጣ ነውም ለዛ ነው። አንዱ አላማችን እኛ አሁን እኔ በተደጋጋሚ ሰዎች እንደዚህ ረዳ እንዲባል አልፈልግም፣ ግን እንደዚህ ራሴን ቀይሬ ምናምን ሰዎችን አግዛለሁ። ምንድነው ያለህ? ምንድነው ልትሰራ የምችለው? ልናመቻችን ለምንችለው ምን አለ? በጉልበት የሚጠራ ሁሉም ነገር መታት ይችላል። እንደምታይኝ ጤና አልፎ ውስጥ ቢያመኝም እሰራለሁ። ከመለመን ደግሞ ይሻላል።
ውስጤ በቃ ምን ጤኛለሁ ኩላሊትም ያመኛል ጨጓራም አለብኝ አምሮዬም እንዳልኩ ነው ሳወራም ደግሞ ይተኛል በቃ እንደዚህ ነው ከሰው ጋር መግባባት ያቅተኛል ሰው እንደ በሽተኛ ነው የሚያየኝ ይልቀኛል የሚያውቀኝ ሰው ካልሆነ ይልቀኛል ማንም ሊቀልብኝ አይፈልግም ሚስት የለም አላገባም ብቸኛ ነኝ እንደምትለምኝ ነው የምንውለው እና አሁን የት ነው የምታድረው በዛ ላይ ሰው ቤት አጠገብ ነው ያለው እዚያ ምንም አይሉ ተው በረንዳልኝ ያቁኛል ለዛ ነው ያስጠጉኝ ጋር እንደለምን አላካ ግዳሚውን ብታይ ገንዘብ ምናምን አይሰጥም እና አሳዘንከኝ በቃ አንጀቴን በላኝ እውነት አንዳንዴ እንደዚህ ነው በቃ አንዳንዴ ባዶ እጄን ሳላገኝ ገባበት ሰዓት አለ ምግብነቱ ይሰጡኛል ቀበልቼ እተኛለሁ ዛሬ እዚህ ጋር 100 ብር አለ እንግዲህ እኔ የሰጠው 50 ብር አለ እሱ ብር ላይ ስንት ብር ልጨምርልህ እንግዲህ አንተ በቃ ያደን ትጠኝ ያለኝ ልስታ ግን እኔ አሁን ያለኝ ከምሰጥ የበለጠ ደስ የሚል ምንድነው ታውቃለህ አንተ ከዚህ ጋር ተነስተህ ስራ ጀምረህ ምናምን ራስን ቀይረህ ማየት ነው የምፈልገው በጣም ፍቃድ ከሆነም አንተ ስራ ብታስተምረኝ በጣም ደስተኛ ነኝ ነግደህ ታውቃለህ ድሮ ከሰው ጋር ነግደህ የምታውቀው ገነት የምትባል ሴት ታውቃለህ እኔ አላውቅም ማንና አላውቅም ድሮ ላውቃት ያለው አላውቅም ብቸኛ ነኝ አይዞህ ብቸኛ አይደለም ፈጣሪ ካንተ ጋር አለ እናም ደግሞ ከዚህ በኋላ ምናልባት እንደ ፈጣሪ አንሆንም ግን ከፈጣሪ በታች ፈጣሪ ረድቶን ያንተን ጤና ለመመለስ እንሞክራለን ውስጥ ደህና ያልሆነው ምናምን ሌሎች አካላዊ ነገሮችንም በፈጣሪ እርዳታ ማየት አሉ ከኛ ጋር የሚሰሩ ብዙ ሰዎች ስላሉ እንድትድን እናደርጋለን ወይም ደግሞ የመዳኛ መንገድህን እንድትጀምር እናደርጋለን ፋይናንሻል የሆኑ ነገሮች ገንዘብ ምናምን የቻልነው እናደርጋለን እና አሁን ይሄ ያንተ ቦታ አይደለም ምልህ አሁን አንተ ያንተ ቦታ አይደለም ስለማንም ቦታው ላይ በጊዜ ነው ቦታ ላይ እንድትገኝ የሚያደርገው ገባህ አይደለ ጉልበት ሳይኖራቸው ምናምን አሉ እናቶች ምናምን ጉልበት በጣም አንሷቸው ምናምን መንቀሳቀስ ሳይችሉ ቀርቶ ይሄንን ነገር የሚያደርጉት እነሱ ናቸው እነሱም ደግሞ ያው አቅም ከርቷቸው ጉልበት ይዟቸው ህይወት አስገድዷቸው ነው አንተ ግን ደህና ከሆንክ ጤነኛ ከሆንክ ጉልበት አለ ማንም ምንም ከዚህ እዛ ለመሮጥ የሚያግደ ምንም ነገር የለም ስለዚህ ዛሬ እኔ 3000 ብር እሰጥሃለሁ ይሄን 3000 ብር ትይዝና ከኔ ጋር ሄደህ ስራ እንፈልጋለን በዛ ላይ የሆነ ቦታ ይዤ ሄድና ማውራት ያሉብን ነገሮች አሉ እሱን አውርተን ጤና ላይ መጀመሪያ በደንብ እንሰራለን የህክምና ባለሙያዎች እንዳያወሩ እናደርጋለን ከዛ በኋላ ነገሮችን ቀስ በቀስ እናስተካክላለን አይመስልህም ዳዊት በጣም እስኪ ብር እንዴት ነው ብር ቆጠራ ላይ እንዴት ነህ ደህና ነህ ትቆጥራለህ እንግዲህ ያው ይሄ ለዛሬ ለአንተ ያሰብነው ነውና ይሄንም ያዝ ያንተ ብር ነው ይሄ እሺ ያዝ ነው ከዚህ በኋላ እንደዚህ አይነት ነገር ማድረግ የለብንም ና ጫማ መገዛላለሁ ተነስ አትፍራ ና ማዳበሪያው ላይ ያዝልኝ የነሱ ነው እንዴ አንተ አስቀምጥላችሁ በቃ ና አይዞህ እሺ አትፍራ አይዞህ እኔ አለሁልህ እንግዲህ ውድ ተመልካቾቻችን አሁን የምንገኘው የገነት ቤት ነው ያው ባለሱቁን ጋር የተለያዩ ግንኙነቶችን ስታደርግ የነበረችው የቤት ሰራተኛ እዚህ ጋር አጠገብ ያለች እንግዲህ ከዛ በኋላ ምን እንደተፈጠረ ከዚህ በፊት ከኔ ጋር የተለያዩ ንግግሮችን አድርጋ ነበረ ዛሬ ቤት የመጣውበት ዋናው ምክንያት እውነቱን እንድናወራና ምንም መሸፋፈን መደባበቅ የሌለው ነገርን ግልጽ ለማድረግ ነው ውድ ተመልካቾች እንግዲህ እስከመጨረሻው አብራችሁን ቆዩ እሺ እህቴ ይኸውልሽ እኔ ከአንቺ ጋር ጸብ የለኝም እኔም እኮ ግራ የገባኝ እሱ ነው ይኸውልህ ጸብ ከእውነት ነው አዳምጪ መጀመሪያ
ስሜት ያታር ማንንም ሰው ለሚያጠፋው ጊዜ ኃላፊነት መውሰድ አለበት ይዋሸሽን ከሆነ ነገር እኔ ምንም የዋሸው ነገር የለም ነገርኩ እኮ ከዛ በኋላ ደግሞ ከባለሱ ጋር ስለወራው ሌላ ነገር አለ ማለት አይደለም ለምንድን ነው እንትን የማይገባ እዚህ ቤት ውስጥ ብቻዬን ከምቀመጥ እዚህ ቤት ውስጥ ብቻዬን ከምቀመጥ ሲጀመር ምን አይተሰምታ አታውቅም እንዴ አንተ ከባለሱ ጋር ታወራ ለሚመጣሽ እዚህ ቤት ውስጥ ማለት ነው ለስራ ነው ሰርቲሽ ጨርስ እዛ ቤት ውስጥ ብቻዬን ከሚደብረኝ ይዛ ባወራ ምን ችግር አለው ወሬ ባወራ ችግር አለው ሌላ ነገር የለኝም ምን ሆነ ነው አንተ ባወራ ችግር አለው ወይ እኮ ወሬ እኮ ነው ማውራው ኖርማል በቃ ስለሆነ የሆነ ነገር ታወራለህ በዙ ምናምን እና ሰው አይሳሳቅም ምን ችግር አለው ምንም እኮ እያጠፋው አይደለም እዚህ ጋር ቤት ውስጥ ቅሬታ አለ ትያሉ ነገር አለ እዚህ አትሰራም ከተባለ አዎ ስራ አትሰሪ እኔ በምን ሰዓት ትሰሪያለሽ ምን ማለት ነው እሱ እንዴ እዚህ ጋር ስትመጣ ይቻለው ስታርግሽ ነበረው ነገር እንዴ እና ታዲያ ከሬን ያል ቆይታ ስናደርግ እኮ ቤት ውስጥ አልመጣሽም እሱ ታዲያ እሱ ቆኝ ነው ታዲያ እሺ ለማንኛውም ተይዋንስ ሌሎች ቅጭቃ አልመጣም እዚህ ቤት ይውል ጻልጅ የለም ምን እጠብቃለሁ ምን አደርጋለሁ ቤት ካጸዳው በኋላ ምግብ ከሰራው በወጣ ምን ችግር አለው እነሱም አይቆጣጠሩኝም ሲጀመር ስለማይቆጣጠሩሽ ነው ማለት ነው ማለት ስለማይቆጣጠሩሽ ሌላ ምን ታደርጋለሽ ከስፓለሱቁ ጋር ከማውራት ውጪ አረ ምን ሆነ ነው አንተ ግን ቆይ እኔ እኮ ሌላ መጥፎ ነገር ወንጀል እኮ የሰራሁት ነገር የለም ለምን እንደዚህ የምታፋጥጠኝ ኳይ የተቀጠርሽበት ቦታ ስራ ማለት ስራ ኖረም አልኖረም ወይም ማቀው አንድ ሰው ከተቀጠረ የስራ ገበታው ላይ መገኘት አለበት ያስባሉ ብቻዬን ቤት ውስጥ ስለሚደብረኝ ነው እኔ ዘይጂ ምሳሳቀው እዚሁ ነው ቅርብ ነው በርጋ ነው እሺ አይ ተሳሳቀ ችግር የለም ማለት መሳሳቃር ሊፈልግ አድርጊው ማለት ምንም ኖርማል ከሆነ ውስጥሽ ኖርማል ከሆነ ግን አልመሰለኝም ማለት አረ ኖርማል ነው ነገር የለም ከገነት ጋር ያላችሁ ተግባቦት ልክ ያልሆነ ተግባቦት ነው እዚህ ቦታ ላይ ከመጣሽ በኋላ ያደረገችው ነገር ግራ ስላጋባኝ ነው ለማንኛውም ችግር የለም እሱ ነገር እኮ እኔም ግራ እንዳጋባኝ ነግሬሃለሁ ጉሊት ምናምን እኔም አልገባኝ ይሁን የምን ጉሊት ያን ያለችው ነው እኮ ጉሊት ምናምን ያለችው ነገር እኔ ምንም አልገባኝም ጉሊቱኒ እንደዚህ አርጊ ምናልባት የሆነ ነገር ሆኖ ይሆናል እኔ አላውቅም ከቀልቦ አጫዋል ነበር ሳይሆን የሆኑ ስመናገር ምን አውቃለሁ እኔ ባቅ እኮ ነግራለሁ ስለማላቅ ነው ያልነገርኩ እኮ የሆነ ነገር ሆኗል ለማለት እኮ የሆነ ፍንጭ ኖርሻል ፍንጩማ ታዲያ እንደዛ ሆኖ አያውቁም ማለት ስግብግብ እንዲውጪ ጎረቤት ናት ምንድነው ሲሉ ነበር እኔ ምንም ግራ ገብቶኝ ነበር ካስተዋልኩና እኔ ጎረቤት ጋር ምን አይነት ቀረቤት አለ ጎረቤት አይ ምንም ቀረቤት የላትም ከጎረቤት ጋር ተወራን ጎረቤት ለምን ማለት ቤት አትውልም ብዙ ጊዜ እንዳጋጣሚ አይታት ነው እንጂ ኦኬ ተምትለው ስራ ቦታ ነው ምንድነው የምትሰራው እንኳን ቢሮ ነው የምሰራው ምን አይነት ቢሮ ምን ነው የምትሰራው እንኳን ብለሽ ተጠራጠርሽ የመንግስት ቢሮ ነው እኔ ምን እንደምትሰራ አላውቅም ቢሮ እንደምትሰራ አውቃለሁ ሰራተኛ እኮ ነኝ እንትን ሰራተኛ አይደለም እኮ የቤት ሰራተኛ ነኝ ገባ አሰሪዎችሽ ምን ተረጋግንጂ ግራ ያጋባኝ ነው ወንድሜ እኔ የቤት ሰራተኛ እኮ ነኝ የቤት ሰራተኛ ብትሆኚም አሰሪዎችሽ ምን እንደሚሰሩ መቼም ከመግባትሽ በፊት ታጣራለሽ እንዴት ነው ማጣራው አልጠየቅኩም ምንድነው የሚሰራው እሱ ምንድነው የምትሰራው አላልኩም ሁለት ናቸው ተባልኩ መጣው በቃ ለምን ማለት ስለ አሰሪዎችሽ የተለያዩ ነገሮች ስለጻባያቸው ምን እንደሚሰሩ እንደዚህ ይጠየቃል እንዴ ስትገቢ አልጠየቅኩም እኔ ለምን ባልና ሚስት ናቸው ብሎ ይዞ ይመጣ አይደል ከዛ ከበው በዛውም ተስማሙን በቃ ቆይ እነሱ ምንም የጠየቁት ጥያቄ የለም እነሱ ከማያደርጉት እና ከምሰማው ከነሱ ነው እሷ ቢሮ የመንግስት ቢሮ እንደምትሰራ አውቃለሁ አንቺ ቤተሰቦች ይልሹም ከ12 አቋርጠሽ ሰራተኝነት ይገባሽ ቤተሰቦች ቤት ነበርኩ ያረፍኩት እኔ ግን እዛ ስራ በዛብኝ በጣም ብር አይከፈለኝ ምናምን ብር ሳይከፈለኝ እዛ ቤት ውስጥ ዝም ብዬ ከምደክም ምንድነው የሚከፈልሽ ታዲያ ዝም ብዬ ልድከም እድሜ ልኬን እዛ ቤት ሰራተኛ ሆኜ ልቀር ቢያንስ እዚህ እየተከፈለኝ ነው የምሰራው አይደል እንዴ ቤተሰቦችሽ ቤት ሰራተኛ ነበርሽ ማለት ያው በቃ ሰራተኛ በለው ዝም ብለህ እዛ ቤት ስትፈጋ ሰራተኛ ነው አይደል እንዴ ለምን ነው የምትፈጊው እንዴ ሰራተኛ ስለሌላቸው ነው የነበርኩ የምሰራው ልጆች አሉ እናትና አባትሽ እኮ ነው የምትፈጊው እናት አባቴ ቤት አልነበርኩም እንዴ እዚህ አዲስ አበባ መጥቼ እኮ 5 ወር ቤተሰብ ጋር እንደቆየው ነግሬያለሁ አልሰማኸኝም በቀደም ስነግርህ እኮ ታዲያ ስትመጪ እኮ መቼም ቤተሰብ ናችሁ አይደል ከእናትና ከአባትሽ ስላልተናነሱ ነው አይደል እዚህ መተሽ
እየተማርሽ እየኖርሽ ያለሽው የነበረው? እየተማርኩት ክፍለ ሀገር እኮ ነው። ክፍለ ሀገር ጨርሼ መጣውና እዚህ ኮሌጅ እናስገባሻለኝ ብለውኝ ነበር። ከዛ ግን 5 ወር ምናምን ጠበቅኳቸው። ምንም ያሉኝ ነገር የለም። ከዛ በቃ እንደዚህ ወጥቼ ትንሽ ነገር ይዤ ገባ ይሻለኛል አልኩና ወጣው ከነሱ ቤት። ለምንድን ነው ታዲያ ስላንቺ ሳጠራ ምንም አይነት ሰርተፍኬት ያላገኘሁት? ምንም ማለት ክፍለ ሀገር ነው የሚሆነው። ከ8ኛ ክፍል እንዳልኩ እዚህ አይደለም ክፍለ ሀገር ነው ያለው እኮ። ያሰርሽን የደላላውን ማለት አንቺ ወደ ስራ እንድትገቢ ያደረገሽን ሰውዬ አግኝቼው ነበርና ከሱ መረጃ ተቀብያለሁና ምንም አይነት የትምህርት ማስረጃ አልሰጠሽውም። ሲቀጥል ለቤተሰብም ደውዬ ማለት እዛ ላይ ባለው ዶክመንት መሰረት ደውዬ ጠይቄያለሁና ምንም አይነት መረጃ የለሽም። 12ኛ ክፍልም አልጨረሽ፣ ከ8ኛ ክፍል ነው የጨረሽው። እና እነዚህ ውሸቶች ይሄ አንተ ውሸት ነው። አንተ ምን አገባና ነው ሲጀመር ስለኔ ህይወቴና አክል የምታጣራው? ምንድነው ችግር ከኔ ጋር? አጣራ ምን ልደበድብኝ ነው? ችግር ምንድነው ከኔ ጋር? ለምን እንደምታጣራው? ኦኬ ልደበድብኝ። ለምን አልደበድብኝም? ቆይ ምንድነው ችግር? ለምን በግልጽ አትነግረኝም? አንድ ሰራተኛ ቤት እንዴ ስራዬ ልታስፈታኝ ነው እንዲያሳብ? አይ ሰራተኛ ነኝ በቃ አለቀ። ምን ነው ላትሆኝም እኮ ትችያለሽ። ምንድነው ችግር? ቆይ ከኔ ጋር የበደልኩ ነገር አለ እንዴ? ከዚህ በፊት እንተዋወቃለን? የበደልሽ ነገር የለም፣ ግን የሆነ ለመበደል ያሰብሽው ነገር አለ። ምናልባትም እስካሁን ብዙ ሰዎች ባንቺ ተበድለው ሊሆን ይችላል። በማበኔ ስለኔ ሌላ የምታውቀው ነገር ካለ ተናገር። ይኸውልህ እኔ በማላውቀው ነገር እዚህ ጋር አጨቅጭቀኝ። እዚህ ቤት ሰራተኛ ነኝ። የቤቱ ባለቤት መጠየቅ ትችላለህ። ከዚህ በላይ ካንተ ጋር ማውራት አልፈልግም። ይኸውልህ በስርቆት ወንጀል ተከሰሽ። በስርቆት ወንጀል ቤተሰቦችሽ አንቺን ለማሸሽ ብለው ወደዚህ እንዳላኩሽ መረጃ። ኧረ እባክህ ሌላስ ምን አለ? ትቀልዳለህ እንዴ አንተ? ሴት ልጅ ስትሰርቄት ነው ደግሞ ያየው ክፍለ ሀገሮኝ እንዴት ሊሆን ሰረቀችና ፋይሏ ይሄን ይመስላል። እንግዲህ የተከሰሽበት እንግዲህ ያው በተለያዩ መሞዳሞዶች ነው አምልጠሽ እዚህ የመጣሽው። ያው ይሄ አንተ ቆይ ምንድነው የበደልኩሽ? ምንድነው ያደረኩሽ? እዚህ ጋር አለ። ምንድነው ያደረኩ? እንደዚህ የምታደርገው ምን አደረኩ? ምንድነው ያደረኩ? ስራሽን እኮ ነው የተነገርኩሽ እኮ። ታዲያ ምንድነው ከኔ የምትፈልገው? ከኔ የምትፈልገውን ነገር ንገረኝ። ውሰደኝ በቃ ፖሊስ ጣቢያ ካስፈላጊም ከሆነ። እንዴ አበዛኸው በጣም። በመጨረሻም እጅሽን ልትሰጪ ተስማማሽ ማለት ነው? ታዲያ አበዛኸው። እኔ ምን ባላደረኩት ነገር ምንድነው እንደዚህ የምታደርገው? እሺ በቃ አልፏል አይደል? እንደ ያለፈ ታሪክ ነው በቃ አለቀ። በጣም ቆንጆ። እንደዚህ ነው እንደዛ ነው ምናምን ነገራት በላይ። በጣም አሪፍ። ይሄ ሁሉ አውርተን ራሱ ውሰደኝ ፖሊስ ጣቢያ ይዘኝ። መግባባታችን ይዘኝ በቃ ፖሊስ ጣቢያ አለቀ። ኦኬ ተስፋ ቆርጠሽ ነው እንዴ? አበዛኸው። እዚህ ቤት እኮ ቤቴ አይደለም ሰራተኝነት ነው የምኖረው አይደል እንዴ? እነሱን ለመጠየቅ ነው የመጣው። ልቀቀኝ በእናትህ። ስሜታ አትሁኝ። ስነ ስርዓት ይኖር። አትናደጂ። ይኸውልሽ ምክንያቱም እንዲሆንሽ እሱ ቆንጆ ነው ትለኛለህ እንዴ? ማን አንተ ነው ህይወት ውስጥ ዋናው ነገር ከስተትሽ መማርሽ ነው። ከስተትሽ መማርሽ ነው። ኦኬ ይገባኛል እኮ እንደኔ አይነት ሰዎች ራስሽ እንድትመለከቺ ያደርጉሻል። ባክግራውንድሽን እያስታወሱ ኔክስት እንድታስተካክይ ያደርጉ። በነገራችን ላይ እኔ አስተካክዬ እየኖርኩ እኮ ነው። ኖርማል ሰው ቤት እኮ ነው ተቀጥሬ ሰራተኛ የሰው ድስት እያጠብኩ እዚህ እየጠረኩ ነው ያለሁት። ቆሻሻ እያጸዳሁ ነው ያለሁት አይደል እንዴ? ኦኬ ትጠያዋለሽ ማለት ነው። እንዴት ነው የማልጠላው? ስራ እኮ ክቡር ነው፣ አይጠላም። ሰው እኮ ከሊስትሮ ተነስቶ ነው ሀብታም የሚሆነው። እሱ አባባል ነው እባክህ፣ አባባል ብቻ ነው። ስለዚህ ሀብት ለማግኘት የትኛውንም አቋራጭ መንገድ ትጠቀሚያለሽ። ጊዜ አስገድዶሽ እንጂ ሰራተኛ አትሆኝም። ገንዘብ ታገኝሽ ምንም ነገር መሸጥ ትቻለሽ። እኔ እንደዛ አላልኩ። ይሄኛውን ሰርቼ ጥሬ በዚህኛው ስራዬ ሌላ ስራ ጀምራለሁ ማለት ነገርኩ እኮ ትምህርት እንደምጀምር። ጭንቅላትሽ ውስጥ የምታስቢው ነገር እሱ ያንተ አስተሳሰብ ነው። እኔ ከኔ ጋር ምን አይነት ችግር እንዳለብህ ምን አይነት ቂም እንዳለብህ አላውቅም። ሰርቶ ለፍቶ መለወጥ እንደሚችል ስነግርሽ አንቺ ደግሞ እሱ አባባል ነው። ስለዚህ እና ስርቆት እኔ ያወራሁትን እያንዳንዱ ሰርቀሽ መጠቀም የምትፈልጊበት ኦፖርቹኒቲ ከተፈጠረልሽ ሰርቀሽ ምንም ነገር ልትፈጥሪ ትችያለሽ። ሌባ ሁልጊዜ ሌባ ነው እንዴ? ሌባ አይቀየርም እንዴ? ሁልጊዜ ሌባ ነው። እዚህ ቤት ውስጥ ሰርቃለች ተብዬ ያልተያዝኩ ማለት ነው። 8 ወር ሙሉ ስኖር አንተ እኮ ነው እያልክ ያለው ሌባ እያልከኝ ነው። እኮ ታርሙ ወጥቶ ሰው ራሱን እኮ ይለውጣል። ለማንኛውም እኔ ከሄድኩ በኋላ የተፈጠሩ ነገሮች ካሉ አስረጅ። በተለይ ምንም ማለት ነው ኤልያስ ጉዳይ ምን አገባኝ? እዚህ ቤት ሰራተኛ ነኝ አይደል? ወሬ ደግሞ ወራች ብላውንም ሌላ ጣጣት ልታመጣ ነው ህይወቴ ውስጥ። ኦኬ እኔ ከዚህ በፊት አንቺ ላይ ያመጣሁብሽ ጣጣ አለ?
ይኸው ያመጣብኝ ይኸው ያመጣብኝ ከዛ በኋላ ድብደባ ወይም ማስፈራሪያ ደርሶብሻል ይኸው ያመጣብኝ እኮ ነው ጣጣ ካንቺ ጋር ነው እኔና አንቺ ነን ያወራን አይደለ እኔ የሰዎቹ ቤት እኮ ነው እኔ ለምንድን ነው እዚህ ጋር መተፋጠጠኝ ባንዴ እስር ቤት ሂጂ ሸሽተሽ ወንጀል ሰርተሽ የመጣሽ ሴት ነሽ እዚህ ምን ወንጀል እያሰራኝ ነው እዚህ ቤት ውስጥ እኔ ማውራት መብት የለኝም አይደል እንዴ ካንተ ጋር አለኝ የለኝም ሰራተኛ ነኝ አይ ሰው ነኝ ሰራተኛ ነኝ ግን አይፈቀድልኝም ይሄ ሰው ነው ስለነሱ ባክግራውንድ እኔ ላንተ መናገር አይጠበቅብኝም ስለዚህ ወንጀል ነው ስለዚህ አትናገር አንተ ወንጀል እንደሆነ አታውቅም አልናገርም ምንም አልነግርም ወንጀል እንደሆነ ማላውቅበት ትልቁ ምክንያት አንቺን ለመጠየቅ በቂ ሆኖ ማስረጃዎች ሌብነት ብቻ ነው ላንተ ወንጀል አሁን ሌባንሽ ምናምን ስትለኝ ነበር ይሄም እኮ ሌብነት ነው በቂ ማስረጃ ይዤ ከያስከኝ ያገባኝም እነሱን ጠይቃቸው ለምን እንደሆነ እኔንም ታስጨንቀኝ እንዴ በጣም እያስጨነቀኝ ነው ተው እሺ ለማንኛውም ይኸውልሽ ከዛ በኋላ የተፈጠረ ነገር ካለ ካንቺ ጋር ለማውራት ስለፈለኩ ነውና ስላንቺ ባክግራውንድ ያጠናሁት ነገሮች ትንሽ ግራ ስላጋቡኝ ነው ለማንኛውም በየትኛውም ባደረግሽው ነገር መጠየቅሽ አይቀርም እዚህ ቤት ግን ስላለሽ እያንዳንዷ ነገር እርስ በርስ ልትተናነቁ የደረሳችሁበት ከገነት እሱ እኔ እኮ ጉዳዩን እኮ እኔም አላውቀውም ይኸውልህ ልታንቀኝ ነበር እየደበደበችኝ ነበር ፊት ለፊት አውቃለሁ ግን እኔም አላውቅም ምክንያቱን አላውቅም አትድከሚ እኮ አልፈልግም እኔም እኮ ማስረዳት አልፈልግም አያገባኝም እኔ ስትዋሽ ነው የምታስረጂው ሰው እኮ እውነት ከሆነ ራሱ ሰውየው ይደርስበታል በጣም ለማስረዳት ቀጣርሽ እርግጠኛ ነኝ ውሸት ነው ማለት እውነት ያለው ሰው እውነቱን ራሱ እውነቱን የሚያስረዳው አንቺ ግን ይሄ ርቀት ለማስረዳት እና የምትሄጂበት መንገድ መጥፎ ነው ለሌላ ግምት እንትን ያለኝ እስኪ አንዴ ከካሜራ ጀርባ ያላችሁ ሰዎች አንዴ ቴዲን ወደዚህ አስገቡልኝ እሺ ቴዳ እስካረፍ በል ሰላም ነሽ ደህና እሺ ጫማም ተገዝቶልሃል ምናምን ደህና ነህ ምግብ በላ አሁን ያለው ሁኔታ እንዴት ነው ሁሉ ሰላም ነው ጫማ ተገዝቶልሃል ማለት ምን ማለት አዲስ ጫማ የለውም እንዴ የለውም ነበር አይገርምሽ ታሩቁ ነው ምንድን አንተ ሰውዬ ምንድነው ሰው ቤት ውስጥ ገብተህ ምንድነው የምታደርገው ይሄንን እንደማያውቅ አትሁን ምንድነው የማውቀው ይሄ ልጅ ወጥቶ ሲለምን ነበር ጎዳና ላይ እንዴ ስለምንድን ነው የምታወራው ምን አጥቶ ነው የሚለምነው ቤቱ እኮ የሱ ነው ምን ሆነ ነው አንተ ይሄ ቤት የሱ ነው ታዲያ ለምንድን ነው ልጅ መንገድ ላይ ወጥቶ የሚለምነው ተናገሪ ለምንድን ነው የሚለምነው ስለምን ልመና ነው እኮ ግራ እየገባኝ ነው እየኖርኩ ነው ስለምን ልመና ነው የምታወራው እዚህ ቤት ውስጥ እኮ ተቀጥር ለእኔ የሚከፍሉት ያላጡ ሰዎች አጥተው ነው የሚለምነው እንዴ ምንድን ነው የምታወራው አንተ ምንድን ነው አማርኛ ነው እያወራው ያለሁት ይሄ ልጅ ተቸግሮ ብር ሲለምን ነበር ደህና ነህ ለዚህ ነው እዚህ ቤት እየተፈጠረ ያለውን ነገር ግራ ገብቶኝ ምግብ ላቅርብልህ እንዴ ይሄ ቤት አንተ ነው አይደል አዎ መጀመሪያ ግን ስንገናኝ ምንም አይነት ቤት የለኝም ሰውም የለኝም ህይወቴ ጎዳና ሆኗል እዚህ ጋር አስጠግተውኝ እየለመንኩ ነው የምኖረው ብለኸኝ ነበር ምንድነው የምትለው ቆይ አንተ ባክሽ አታስመስይ ታውቂያለሽ እዛ አካባቢ የሚፈጠረውን ነገር አታውቂምና ነው አንቺ እንዴት ነው የማውቀው እኔ ምንድነው የምታወራው አልገባኝም ጭራሽ እኮ እሺ ይኸውልሽ እውነቱ መጨረሻ ላይ መገለጥ አይቀርም ምክንያቱም ማንም ሰው የደበቀውን ነገር ደብቆ ከዚያ አንለያይም ዛሬ እዚህ ቤት ዋጋችሁን ሁላችሁም ታገኛላችሁ እሺ ይኸውልህ አስረዳኝ ማለት የተፈጠረ ያለውን ነገር አስረዳኝ ይሄን ቤት መቼም እንደምታውቀው ምናምን ስንመጣ ተነጋግረን ነበርና ብዙ ነገር የተወሰነ ነገር ከካሜራ ጀርባ እያወራን ነበርና ይሄ ቤት የማን እንደሆነ ለምን እዚህ ቤት የተደራደረ ቤት እያለ እዛ ጎዳና ለመውጣት እንደፈለግ እያንዳንዱን ነገር እንድታስረዳኝ እንፈልጋለሁ እኔ ትጥም ቤት የሚመጡ ያው ሰዎች ሲመጡ ታውቃለህ ሁሉም መጥተው ያውለዋል ቪዲዮም ነው መጥተው ቪዲዮ ቀጠው ምናምን ነገር ቲክቶክ ለመጣ ብለው ገንዘብ ሰጥተው ምናምን ነው የሚሄዱትና ከጊዜው ማንጣት ትክክለኛ ተዋል መስከለኝ ነበር እንተ ትክክለኛ ተዋል ምትልከኝ ለጣ ነው ስለምንድን ነው ትክክለኛ ሰው አልመሰልከኝም ማለት ሌሎች አጭበርባሪዎች አንተ ጋር ይመጣሉ ማለት ነው ብዙ ሰው ይመጣል በቃ ግን
መጥቶ ወይ አቱፎን የሚሄደው ወይ ደግሞ ቪዲዮ ቀጥቶ ምናምን ለቲክቶክ ምናምን ለምታብሎ ነው በኔ በቃ ገንዘብ ለማግኘት ምናምን የተወተነ ነገር ምን ያደርጋሉ እዛ ቦታ ላይ መጥተው የሆነ ገንዘብ ይሰጡና 50 ብርም 30 ብርም ተተው በቃ ያወራል ምናምን ስላለው ነገር ስለ ህይወት ስለ ታሪክ ያወሩና ተነግራቸዋለሁ ይቀርጡና ምናምን ነገር ይሄዳሉ። በብዛት እንደዚህ ነው የሚያደርጉት። ቅድምም ለታ ብዬ ነበር እኔ ያላወራኝ ለታ ነው ያለው። ስለዚህ እዚህ ቤት ውስጥ ነዋሪ እንደሆነ ቆይ ሁሉ ነገር የምትናገረው አንተ እንዴ? ለምን የምትናገረው ማለት እውነቱን ይደብቅ ምን ማለት ነው? እኔ እውነቱን ይደብቅ አላልኩም፣ ግን አንተ ማን ስለሆንክ ነው የሚነግርህ? ለምን ህይወቱን ታበላሽበታለህ? ይህ ልጅ ለህይወቱ እየታገለ ነው ያለው እንዴ? ምን ማለት ነው ለህይወቱ እየታገለ ነው ያለው? ምን ማለት ነው ለህይወቱ እየታገለ? ቆይ አንተ ምንድነው ችግር? ምንድነው ፍላጎት? አንቺ ትይወልሽ ምንም አላማሽ ነው። ይኸውልህ እኮ ለህይወቱ እየታገለ ነው ያለው እዚህ ጋር አይደል እንዴ? ወዶ ነው እዛ ጋር እየሄደ የሚለምነው። ስለዚህ እስካሁን ድረስ የምታውቂው ነገር እያለ ነው የደበቅሽ ማለት ነው። ቆይ አንተ ምን ለማድረግ እየፈለግክ ነው እንዴ? እሱ እኮ ለህይወቱ እየታገለ ነው ያለው ማለት። ቆይ ጋሼ ምንድነው? ምን ሆኖ? ቆይ ምንድነው የምትሉት? እኔ እኮ ግራ እየገባኝ ነው እዚህ ጋር። አንቺ ራሱ ምን ሆነሻል? ጤነኛ አይደለሽም? ቆይ እኔ የምትሉት ነገር እኮ ስላልገባኝ እኮ ነው ግራ የምገባው። ጋሼ ምንድነው ችግር አለ እንዴ? እዚህ ሰፈር ማለት ትወጫለሽ አይደል? ከዚህ ከቤት ምናምን እወጣለሁ። እና የምትወጪ ከሆነ ይሄ ልጅ ስለምን አላየሽው? ኧረ እኔ አይቼ አላውቅም። እንዴ ጋሼ ምን ሆኖ ነው? ምግብ ላምጣ እንዴ? ቡና ምናምን ላቀራርብ? ደህና ነው። የምትደብቂው ነገር ካለ ብትናገሪ ጥሩ ነው። እንዳለም እርግጠኛ እየሆንኩ ነው። ስለዚህ መረጃ ኖሮኝ ነው የምንቀሳቀሰው። ቆይ ለምንድን ነው ወደዚህ የመጣችሁት እናንተ? ምንድን ነው የፈለጋችሁት? ኦኬ መምጣትሽን አልወደድሽውም ወይም ደግሞ አረፍ ስነስቶሻል? የምትደብቂው ነገር አለ ማኔ? ኧረ እኔ ምንም አልደብቅም። እዩ እኮ እና ምንድነው እንደዚህ ጋሼ ይሉታል ሲጀመር እኮ እስቲ ምግብ ላቀራርብ። በቃ በልቶ እኮ ነው ሆነ ነገር እኮ በቃ እኔ አሁን ስራ አለኝ። እሺ ስራ ልስራ። እኔ እኮ ግራ እየገባችሁኝ ነው። እሺ ምንድነው? እሺ ምን ፈልጋችሁ ነው እዚህ ቤት የመጣችሁት? ምንድነው? ቆይ እሺ እሱስ ምን እሳቸውስ እሺ ምን ሆኖ ነው የምትሉት? እሺ ይሄ ልጅ ቆይ ከዚህ ልጅ ከመጠየቅ በፊት ገነት ምንድነው የምትሰራው ቤት ነበር ያልሽኝ? ቢሮ እርግጠኛ ነሽ? አዎ ጋሼ አይደል ቢሮ። እና ለምንድን ነው ጉሊት ካንቺ ጋር የሆነ ፎቶ መረጃ አለኝ እኮ ጉሊት? እዚህ ጋር ብቻ አንቺ ነሽ አይደል? ልብስሽ ግን እሱ አይደል? ታዲያ ጉሊት ዕቃ እየገዛን ነው። ኦኬ የዚህ ቤት አሰሪሽ ጉሊት ትሸጣለች፣ አንቺ ደግሞ ከሷ ምን ትገዣለሽ? አስቤዛ ትገዣለሽ። ኧረ ጉሊት አትሸጥም እሷ። ምንድን ነው የምትለው አንተ? እንዴ አሰሪ እንዴት ነው ጉሊት የምትሸጠው? ሲተቀተል አጣታ ማለት ባለቤቱ ናቸው እንዴ? ምንድን ነው የምትለው? ቆይ እንዴት እኮ ሚስት የለኝም እኮ ብላኝ ነበር። ቅድምማ እንዳልኩ ነው። ለምንድን ነው የምታስጨንቁት? እኮ ምንድን ነው እንዳይጨነቅ የፈለግሽበት ምክንያት? ማለት ልክ አይደለም ብዬ ነው እንደዚህ። ምን ነው ልክ ያለው ነው? እናንተ ጥያቄ ለዚህ ልጅ እኮ የሚጠቅመው እናውቃለን። አምኖብን እኮ ነው ከኛ ጋር እርግጠኛ ናቸው። የእሱን ህይወት ለመታደግ እናንተ አሁን ትችላላችሁ? የእሱን ህይወቱ እሱ እኮ ደህና አይደለም። አሁን እኮ ምን ሆኗል እኮ? ብቻ ደህና አይደለም። ደህና ነው ስታዩ? ደህና ያልሆነበትን ምክንያት ንገሪ። እንደዚህ ሆኗል በይ ማለት ይሄ ልጅ ምንም ይኸውልህ፣ ቆይ እሱ ደህና አይደለም ማለት በቃ እንትን እንዴት ነሽ? ሰላም ነው? እንዴት ነው? ደህና ነህ? ሰላማት እንዴ አንተ ደግሞ ምን ልትሰራ መጣ? ሰላማትኝ? እሺ ሰላም፣ ግን ምን ልትሰራ መጣ? ያው እኔ የመጣሁት ለጉብኝት መቼ። እንዴት ሊገናኝ ቻለ ከሱ ጋር? እኔ ምን አደረኩኝ ታዲያ? እንዴት ሊገናኙ ቻለ? ልጅ ነው ቁጭ ብለሽ ተረጋግኝ። ይዞት ማለት እንዴት? አንቺ አልነበርሽ እንዴ ቤቱ? ቤት አይደለም እኮ ከውጭ ነው የመጡት። ከውጭ ነው አብረው የመጡት። እትዬ ምንድነው የተደፈረው? ምን ተባብለዋል? አንቺ ንገሪ። ምን በቃ እሺ፣ አሁን ምን ፈልገህ ነው አንተ? በቃ ደህና ነው አሁን እኔ ወስደዋለሁ። አሁን ሐኪምም ጸበልም አናግሬ ነው የመጣሁት። አይ ብዙ ነገር ምን ተባብለዋል ሳይሆን በቃ አስጨነቀህ ከሆነ ብዬ ነው ነግሬሃለሁ። ጭንቀት አይችልም አይደለ? ውዴ አስጨነቀህ እንዴ?